ዓለም ፊቱን ወደ ምስራቅ እያዞረ ነው። ባለፈው ዓመት ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ዙር የሥልጣን ዘመን ወደ ዋይት ሃውስ ከገቡ ጊዜ ወዲህ የሚከተሏቸው ፖሊሲዎች ወዳጆቻቸውን ጭምር እያሳጣ ይመስላል። የአሜሪካ ባህላዊና ታሪካዊ ወዳጆች ተደርገው የሚቆጠሩ አውሮፓውያንና አጠገቧ ጎረቤቷ ካናዳን የመሳሰሉ ሀገራት ፊታቸውን ወደ ምስራቅ መልሰዋል። ካለፉት ሳምንታት ወዲህ የሚታየውና የሚሰማውን እንኳ በመመልከት ይህን መረዳት ይቻላል። በቅርብ ጊዜ ውስጥ የፊንላንድ እና የካናዳ ጠቅላይ ሚኒስትሮች ቤይጂንግ ነበሩ። ሰሞኑን ደግሞ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ቻይና ተገኝተዋል። አውሮፓ ኅብረት በጥቅል ደግሞ ከህንድ ጋር የስምምነቶች ሁሉ እናት የተባለ ግዙፍ የንግድና ኢኮኖሚ ትብብር ስምምነቶችን ተፈራርሟል። ይህ ምን ማለት ነው? ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከፋና ሚዲያ ኮርፖሬሽን የሚተላለፍላችሁ ሳምንታዊው ዳሰሳ ጀመረ። የዛሬው ዳሰሳችን ትኩረት በሰሞነኛው የህንድና አውሮፓ ኅብረት ስምምነትና በተለይም የእንግሊዝና የቻይና ግዙፍ ስምምነቶችን በጥምረት የምንመለከትበት ነው። አዘጋጅና አቅራቢ ተስፋ ያለነ። ከትናንት በስቲያ ረቡዕ የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ለእርሳቸው እንደ አንድ ሀገር መሪ ቻይናን ሲጎበኙ የመጀመሪያው በአጠቃላይም በ8 ዓመታት ውስጥ አንድ የብሪታንያ መሪ ቻይናን ሲጎበኝ የመጀመሪያው የሆነውን ግዙፍ የንግድና ኢኮኖሚ ትብብር ስምምነት ለማድረግ ቤይጂንግ ተገኝተው ነበር። ጠቅላይ ሚኒስትር ኬር ስታርመር ከብሪታንያ የንግዱ ማኅበረሰብ ከምሁራንና ከባህል መስኮች የተውጣጡም ወደ 60 የሚደርሱ የኩባንያ መሪዎችን ጨምረው አብረው ቤይጂንግ ተገኝተዋል። የቻይናው ፕሬዝዳንት ሺ ጂንፒንግ በነጋታው ሐሙስ ኬር ስታርመርን ለመደበኛ ውይይት ተቀብለዋቸዋል። እናም ሁለቱ መሪዎች በዝግ በር መምከራቸውን የተነገረው። ኋላ ላይም የንግግራቸው ይዘት በጋዜጣዊ መግለጫ ወጥቷል። የብሪታንያውን ጠቅላይ ሚኒስትር ጉብኝት አስመልክቶ በወቅቱ የቻይና ውጭ ጉዳይ ሚኒስቴር በሰጠው መግለጫ ይህን ጉብኝት ከብሪታንያ ጋር ፖለቲካዊ ትምምንን ለማጠናከር፣ የተግባር ትብብርን ለማሳደግና የቻይና እንግሊዝ ግንኙነትን ወደ አዲስ ምዕራፍ ለማሻገር ዕድል የሚከፍት አድርገን እንመለከተዋለን ያለው። እንደሚታወሰው ቻይናን የጎበኙ የመጨረሻዋ ጠቅላይ ሚኒስትር ቴሬዛ ሜይ ነበሩ። እንደ አውሮፓውያን አቆጣጠር በ2018 ይህ 8 ዓመታት ሞልቶታል። ከዚያ በኋላ ግንኙነቱ በተከታታይ የኮንሰርቫቲቭ መንግሥታት ዘመን ቀዝቅዞ ነበር የከረመው። ነገር ግን የኬር ስታርመር የሌበር ፓርቲ ካቻምና ሥልጣኑን ከያዘ በኋላም የሁለቱ ሀገራት ከፍተኛ ባለሥልጣናት ተደጋጋሚ ጉብኝቶችን ማድረግ ጀምረዋል። ኬር ስታርመር ወደ ቻይና ከመነሳታቸው በፊት በለንደን አዲስ የቻይና ኤምባሲ ኮምፕሌክስ እንዲገነባም ፈቃድ ሰጥተው ነበር። ይህም በሀገራቸው መጠነኛ ተቃውሞ አስነስቶባቸው ነበር። ሌላው በቻይናና በብሪታንያ መካከል መቃቃርን ፈጥሮ የከረመ ጉዳይ ነበር። ከ2021 ጀምሮ እስከ 2024 ባሉት ዓመታት የቀድሞ ጠቅላይ ሚኒስትሮች ረዳቶች የነበሩትን ስልኮቻቸው በቻይና ተጠልፎ ነበር የሚለው ክስ። ኬር ስታርመር ግን ቻይና ይህን ስለማድረጓ በመንግሥታቸው በኩል ማስረጃ አለመገኘቱን ሞግተዋል። ጠንካራ የደህንነት መዋቅሮች አሉን ሲሉም ተሟግተዋል። ቢቢሲ በዘገባው እንደገለጸው ከሆነ ታዲያ አሁን ኬር ስታርመርና ቡድናቸው ወደ ቤይጂንግ በሚጓዙ ጊዜ ጊዜያዊ የስልክ ቁጥሮችና የኢሜል አድራሻዎችን ተጠቅመው እንደሆነ ነው የተናገረው። ብሪታንያም ከቻይና ከፍተኛ የንግድ አጋሮች አንዷ አይደለችም። ነገር ግን የቻይና ባለሥልጣናት ብሪታንያን አሁንም እንደ አስፈላጊ የፋይናንስ ማዕከል አድርገው ይመለከቷታልና ስምምነት ለማድረግ ዝግጁ ናቸው። ቻይና የዓለም ፋብሪካ ናት ማለት ይቻላል። በዚህም ምክንያት የምዕራባውያን ሀገራት የግዳቸውን ወደ ቤይጂንግ እየተሳቡ በመሄድ ላይ ናቸው። የፕሬዝዳንት ዶናልድ ትራምፕ
ተደጋጋሚ የንግድ ታሪፎች ማስፈራሪያዎች የሀገራቸውን ወዳጆች እየነጠለባቸው ያለ ይመስላል። የአውሮፓ ኅብረት ከህንድ ጋር ያደረገው ግዙፍ ስምምነትና አሁን ደግሞ ብሪታንያ ከቻይና ጋር እየተፈራረመች ያለው ስምምነት ለዚህ ማስረጃ ይሆነናል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በብሪታንያና በቻይና መካከል ያለውን ግንኙነት እንደገና ለማስጀመር እንደገና ለማደስ እየሞከሩ ነው የሚሉ ዘገባዎች በመውጣት ላይ ናቸው። ይህን ለማድረግ በጣም የሚታየው መንገድ ደግሞ ቻይናን መጎብኘት ነው። እናም የብሪታንያው ጠቅላይ ሚኒስትር ይህንኑ አድርገዋል። በ2018 ከ8 ዓመታት በፊት የብሪታንያዋ ጠቅላይ ሚኒስትር ቴሬዛ ሜይ በመሩትና ወደ ቤይጂንግ በተጓዘው ልዑካን ቡድን ውስጥ አንደኛው የብሪታንያ ከፍተኛ ልዑክ ሆነው ወደዚያው የተጓዙት የአሁኑ ጠቅላይ ሚኒስትር ኬር ስታርመር ከ8 ዓመታት በፊት የነበራቸውን ትውስታ በመጠኑ አጋርተዋል። ያኔ በሀገሬ ብሪታንያና በቻይና መካከል ያለው ግንኙነት ምን ያህል ፈጣን ሊሆን እንደሚችል ፈጽሞ ግምቱ አልነበረኝም ነው ያሉት። በዚያን ጊዜም በዴቪድ ካሜሮንና ጆርጅ ኦስቦርን የሚመራው ወርቃማው ዘመን ከተከሰተ በኋላም ነበርኩኝ ብለዋል። ከዚያን ጊዜ ጀምሮም ነገሮች በከፍተኛ ሁኔታ ተለውጠዋል። ኬር ስታርመር አሁን እየተናገሩት ያለው ጉዳይ በዋናነት ለሀገራቸው ሕዝብ መልእክት ይመስላል። ቻይና ለብሪታንያውያን ቁልፍ ጉዳይ መሆኗን በተለይም ከንግድና ኢኮኖሚ አንጻር የብሪታንያን ግዙፍ ኩባንያ ባለቤቶችና ሥራ መሪዎችን አስከትለው ቤጂንግ የገቡትም ለዚሁ ይመስላል። የቻይናና የእንግዳቸው የብሪታንያው ጠቅላይ ሚኒስትር ሐሙስ ዕለት ከተገናኙ በኋላ ፎክስ ኒውስ ይዞት በወጣ ዘገባም ጠቅላይ ሚኒስትር ኬር ስታርመር በዚህ ወር ቻይናን ከጎበኙም የአሜሪካ አጋር የሆኑ ሀገራት አራተኛው መሪ ሆነዋል ሲል ነው የጻፈው። አዣንስ ፍራንስ ፕሬስ ይዞት በወጣ ትንታኔ ደግሞ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ከቻይና ጋር የንግድ ግንኙነትን ለማሳደግ ወደዚያው የተጓዙ ሌሎች የምዕራብ ሀገራት መሪዎችን የተቀላቀሉ የግዙፏ ሀገር መሪ ብሏቸዋል። ባለሙያዎች እንደሚሉት ይላል ዘገባው፣ ይህ ለውጥ እንዲመጣ ግፊት እያደረገ ያለው አሜሪካ በወዳጅ ሀገራት ላይ ጭምር እየፈጠረች ያለችው የታሪፍ ጫና ነው ይላል። የፕሬዝዳንት ዶናልድ ትራምፕ አይገመቴ የፖሊሲ አቅጣጫ ላይ የተፈጠረው ጭንቀት ነው የአውሮፓ ሀገራት ፊታቸውን ወደ ምስራቅ በተለይም ወደ ህንድና ቻይና እንዲያዞሩ ያደረገው ይላል አዣንስ ፍራንስ ፕሬስ። ኬር ስታርመር በዚህ ሳምንት በቤጂንግ ያደረጉት ጉብኝት ተግባራዊ ትብብርን ማለትም ፕራግማቲክ ኮኦፕሬሽንን ለማበረታታት ነው። ይህም ከካናዳ፣ አየርላንድ፣ ፈረንሳይና ፊንላንድ መሪዎች ተከትሎ የመጣም እርምጃ ነው። የአየርላንድ ጠቅላይ ሚኒስትር ሚካኤል ማርቲን በዚህ ወር መጀመሪያም ቤጂንግ ተገኝተው ከፕሬዝዳንት ሺ ጂንፒንግ ጋር ባደረጉት ውይይት ሁለቱም ሀገራት ለንግድ በሮቻቸውን ክፍት እንዲያደርጉ ጠይቀዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ደግሞ ባለፈው ታህሳስ ነበር ወደ ቤጂንግ ያቀኑት። ተመሳሳይ እርሳቸውም ከቻይና ጋር የንግድና ኢኮኖሚ ትብብራቸውን ለማጠናከር ሀገራቸው ያላትን ቁርጠኝነት አረጋግጠው ተመልሰዋል። ሁኔታው በዚሁ አልቆመም። ምክንያቱም አዣንስ ፍራንስ ፕሬስ ቃል በቃል እንዳለው የፕሬዝዳንት ዶናልድ ትራምፕ የታሪፍ ዛቻዎች ቀደም ሲል የማይቀራረቡ ይመስሉ የነበሩ ሀገራት አሁን አዳዲስ አማራጮችን እንዲመለከቱም እያስገደደ ነው። ቻይናና ህንድ ደግሞ ለዚህ ምቹ መደላድል ሆነው እየጠበቋቸው ነው። የቻይናው ምክትል ጠቅላይ ሚኒስትር ሄሊ ፈንግ በዚህ ወር በዳቮሱ የዓለም ኢኮኖሚ ፎረም ላይ ተገኝተው እንደነበር የሚታወስ ነው። እዚያ ያደረጉት ንግግርም እጅግ ቀልብ ሳቢ እንደነበር ብዙ ዘገባዎች ተቀባብለው አስተጋብተውታል። እንዲህ አሉ። ጥቂት ሀገራት በራሳቸው ጥቅም ላይ ብቻ የተመሠረተ ልዩ መብት ሊኖራቸው አይገባም። እንዲያ ከሆነም ዓለም ወደ ጫካ ሕግ ገባች ማለት ነው ሲሉ አስጠንቅቀዋል። የአሜሪካ ወዳጅ የሆኑ ሀገራት ወደ ቻይናና ህንድ ፊታቸውን በማዞራቸው የመልስ ምት የሚመስል ምላሽ የሰጡት ደግሞ በዚያው በዳቮስ ተገኝተው የነበሩት ፕሬዝዳንት ዶናልድ ትራምፕ ራሳቸው ነበሩ። እርሳቸውም በተለይ ካናዳ ከቻይና ጋር የንግድ ስምምነት ማድረጓን ተከትሎ ጭምር በዚያች የአሜሪካ ጎረቤት ሀገር ላይ የጣሉትን ታሪፍ ወደ 100% ሊያሳድጉ እንደሚችሉ ዝተዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኔ በዚሁ ወር ቤጂንግ ተገኝተው አዲስ የስትራቴጂክ መተባበር እንደተጀመረ ይፋ አድርገዋል።
ታሪፎችን ለመቀነስ የሚያስችል ቀዳሚ እንደዚሁም ታሪካዊ የሆነ የንግድ ስምምነት ከቻይና ጋር እንደተፈረመም ይፋ አድርገዋል። በስምምነቱ መሰረት ቻይና በአብዛኞቹ የካናዳ ምርቶች ላይ ከፍተኛ የታሪፍ ቅናሽ ለማድረግ ከስምምነት ደርሳለች። በተመሳሳይ ሁኔታም ካናዳ 49,000 የቻይና የኤሌክትሪክ መኪናዎችን በተመራጭ የቅናሽ ታሪፍ ታስገባለች። አጃንስ ፍራንስ ፕሬስ በካናዳ የምርምርና ስትራቴጂክ ምክትል ፕሬዝዳንት የሆኑትን ቪና ናጅቢላ የተናገሩትን ጠቅሶ እንደዘገበው ያ የካናዳው ጠቅላይ ሚኒስትር የቤጂንግ ጉብኝት ኦታዋ ተከፋፈለም በተጋላጭ እንዲሁም ባልተረጋገጠ የዓለም ሁኔታ ውስጥ እንዴት የመንገዷን ጥርጊያ እንደምታበጅና እንደምታስተካክል የሚያመላክት አዲስ አቅጣጫ ነው በሚል ይህ እርምጃ ካናዳ ወደ ቻይና የወሰዳትን የደህንነትና የኢኮኖሚ ስጋት እንዳትቀንስ በስህተት ሊተረጎም ይችላል ሲሉም አስጠንቅቀዋል። ሌላ ባለሙያ እንደገመቱት ከሆነ ደግሞ እነዚህ ስምምነቶች ማለትም ካናዳም ሆነች ፊንላንድ፣ ፈረንሳይም ሆነች ብሪታንያም እንደዚሁም ጀርመንም ሆነች በጥቅል አውሮፓ ህብረት ከቻይናም ሆነ ከህንድ ጋር የሚያደርጓቸው ስምምነቶች በረጅም ጊዜም አሜሪካንን ወደ ኪሳራ ሊያመሯት ይችላሉ። ቢሆንም እጅግ ባህላዊ መሆናቸውን ጠቁመዋል። ታሪፎችን መቀነስና የታሪፍ ያልሆኑ መከላከያዎችን መቀነስ ዓለም ባለፉት 75 ዓመታት ያደረገው ነገር ነው ብለዋል። አሜሪካንንም ግን እንዲሁ ሊዘነጓት የምትቻል ሊተዋት የምትቻልም ሀገር አይደለችም፣ ቢያንስ በዚህ አጭር ጊዜ ውስጥ የሚል የአሜሪካው ፕሬዝዳንት ዶናልድ ትራምፕ እየተከተሉት ያለው ፖሊሲና አቅጣጫ የአሜሪካን ወዳጅ የሆኑ ሀገራትን እየገፋ ለመሆኑም የራሳቸው የምዕራባውያን ሚዲያዎች ጭምር አጉልተው በማስተጋባት ላይ ናቸው። ቢቢሲ ላይ ባለፈው ሳምንት የወጣ አንድ መረጃ አሜሪካም ቻይናና ሩሲያም በጥንካሬና በጉልበት ዓለምን ለመቆጣጠር እየተፎካከሩ ነው ሲል ይጀምራል። የቬኔዙዌላው መሪ የነበሩት ኒኮላስ ማዱሮም በአሜሪካ ኃይል በቁጥጥር ስር ከዋሉ በኋላ ፕሬዝዳንት ዶናልድ ትራምፕ አሜሪካ በምዕራቡ ንፍቀ ክበብ ያላት የበላይነት ከዚህ በኋላ ጥያቄ ውስጥ አይገባም ማለታቸውን አትቷል። አሜሪካም ኃያልነቷን አጉልታ ለማሳየት እየሞከረች ነው ይላል ቢቢሲ። ቻይናና ሩሲያም ተጽዕኖ ፈጣሪ ሀገራት መሆናቸው እንዲታወቅ የማድረግ ጥረታቸውን ገፍተውበታል ነው የሚለው ቢቢሲ። ሦስቱ ሀገራት አዲስ የዓለም ሥርዓት ለመፍጠር እንደሚፈልጉ ተንታኞች ይናገራሉ። ተጽዕኗቸው ከአውሮፓ አልፎም በሌሎችም ቀጠናዎች የሚታይ ነው። ወደፊትም ይኸው ጎልቶ እንዲቀጥል ይፈልጋሉ። አሜሪካ፣ ቻይናና ሩሲያ በወታደራዊ ኃይል፣ በምጣኔ ሀብትና በፖለቲካ አማካኝነት በጎረቤት ሀገራት እንዲሁም በተቀረው ዓለም የሚያሳድሩትን ጫና በተመለከተም ቢቢሲ የራሱን ቅኝት አድርጓል። ይሁንና የቢቢሲ ምልከታም ከራሱ ከምዕራባውያን እይታ የተጨለፈ ነው። ምክንያቱም የቢቢሲ ባለቤት የሆነችው የብሪታንያው ጠቅላይ ሚኒስትር ጭምር በአማራጭነት ቻይናን ተፈላጊ ሀገር አድርገው የንግድና ኢኮኖሚ ልዑካቸውን አስከትለው ቤጂንግ ተገኝተዋልና። ይህ ብቻም አይደለም። በጥቅል አውሮፓ ህብረት ወደ ምስራቅ ፊቱን አዙሯል። በሳምንቱ መጀመሪያ ላይ ከተከናወኑ ዓለም አቀፍ ግዙፍ ጉዳዮች አንዱ የአውሮፓ ህብረት የስምምነቶች ሁሉ እናት የተባለም የንግድና ኢኮኖሚ ትብብር ስምምነት ከህንድ ጋር መፈራረሙን የተመለከተው ነው። እነዚህን ስምምነቶችና እየተከናወኑ ያሉ ሁነቶችን በመያዝ ዓለምን የሚመለከት ማንም ሰው አሁን እየተስተዋለ ያለው ለውጥ የጦርነት ወይም የፖለቲካ ንግግርን የተመለከተ አይደለም። ዋናው የውስጥ ጉዳይ የንግድ የኢኮኖሚና የሀገር አቀፍ ግንኙነት ዳግም መደራጀትን የተመለከተ ነው። ይህ መደራጀት ሰሞኑን በግልጽ ሁኔታ ታይቷል። በተለይም በሁለትዮሽ ክስተቶች የብሪታንያው ጠቅላይ ሚኒስትር ኬር ስታርመር የቻይና ጉብኝት፣ እንደዚሁም በሌላ በኩል የህንድና የአውሮፓ ህብረት የንግድና የኢኮኖሚ ስምምነት ይህንን ያረጋግጣል። የኬር ስታርመር ወደ ቻይና መሄድ በመጀመሪያ እይታ መደበኛ ዲፕሎማሲ ሊመስል ይችላል። ነገር ግን በጥልቀት ሲታይ የተመዘነ የዓለም አቀፍ ፖለቲካን መልእክት የተሸከመ ነው። ብሪታንያ
ከአውሮፓ ኅብረት ራሷን ከነጠለች በኋላ የደረሰባት የኢኮኖሚ መንገዳገድ እንደ አሜሪካው ታሪፍ ሁሉም ፊቷን ወደ ቻይና እንድታዞር ተጨማሪ ምክንያት መሆኑ አልቀረም። በአሜሪካ ብቻ መተማመን አሁን አያዋጣም። አውሮፓም ከዚህ በፊት ያለችበት ቦታ ላይ አይደለችም። በዚህ አውድ ቻይና ለብሪታንያ አስፈላጊ የኢኮኖሚ ዕድል ትሆናለች። ምንም እንኳን በመካከላቸው የሚቆጠሩ ፖለቲካዊ ልዩነቶች ቢኖሯቸውም ብሪታንያ ሰሞኑን ከቻይና ጋር እያሳየች ያለችው መቀራረብ ሙሉ መቀራረብ ገና አይደለም። ወደፊት ግን ለዚያ ጥርጊያ መንገዱን በመክፈት ላይ ያለ ነው። ይህ አቀራረብ ባለሙያዎቹ ዲሪስኪንግ ብለው የሚጠሩት ነው። ማለትም ፖለቲካዊ ስጋቶችን በመቆጣጠር ኢኮኖሚያዊ ግንኙነቶችን ማስቀጠል። ይህ ለአሜሪካ ግልጽ መልእክት ያዘለ ነው። እንደ ብሪታንያም፣ ፈረንሳይም፣ ፊንላንድና አየርላንድ የመሳሰሉ ወዳጆቿና አጋሮቿም ከቻይና ጋር መስራትን አሁን እንደ አማራጭ መያዛቸውን አሜሪካ ተገዳም ቢሆን እንድታጤነው ያደርጋታልና። በሌላ በኩል የህንድና የአውሮፓ ኅብረት ግዙፍ የንግድና ኢኮኖሚ መርሃ ግብር የዓለም ኢኮኖሚ ዝንባሌ ወዴት እያመዘነ እንደሆነም አመላካች ሆኗል። ህንድ ዛሬ እንደ ቀድሞው በምንዳና በደሞዝ ረከስ ያሉ ሠራተኞችን ለዓለም የምታቀርብ ሀገር ብቻ አይደለችም። ትልቅ ገበያ፣ የቴክኖሎጂ አቅምና ፖለቲካዊ ክብደት ያላት ሌላኛዋ ነጥራ እየወጣች ያለች እጩ ልዕለ ኃያል ሀገር ሆናለች። አውሮፓ ደግሞ በወዳጃቸው አሜሪካ እየደረሰባቸው ካለው ያልተጠበቀ ጫና አማራጭ ለመፈለግ ፊታቸውን ወደ ኒው ደልሂ አዙረዋል። በኒው ደልሂና በብራስልስ መካከል የተፈረመው የሰሞኑ የስምምነቶች ሁሉ እናት የተባለም የንግድና ኢኮኖሚ ትብብር ስምምነት በውስጡ ቴክኖሎጂን፣ አረንጓዴ ኃይልን፣ ዲጂታል ኢኮኖሚና አርቲፊሻል ኢንተለጀንስን እንደዚሁም የአቅርቦት ሰንሰለት ደህንነትን ማስጠበቅ የተመለከተ ነው። በሌላ አንጻር ይህ ኢኮኖሚያዊ ስምምነት በእውነቱ ከሆነም ፖለቲካዊ ስምምነት ጭምር ነው። ዓለም ዛሬ ኢኮኖሚን እንደ የደህንነት መሳሪያም እየተገለገለበት ነውና እነዚህ ሁለት ክስተቶች አንድ ላይ ሲታዩ ማለትም የብሪታንያ ፊቷን ወደ ቻይና ማዞርና አውሮፓ ኅብረትም እንደዚሁ ወደ ህንድ ማማተሩም ከአሜሪካ አንጻር አስፈላጊ ትርጉም ያላቸው ናቸው። አሜሪካ ብቸኛ የዓለም ልዕለ ኃያል ሆና መቀጠሏም እየሟሸሸ ይመስላል። ለጊዜውም አሜሪካ ልዕለ ኃያልነቷን እንደ ቬኔዙዌላም እንደዚሁም አሁን ሰሞኑን ኢራን ላይ በምታደርጋቸው ከበባዎች ለማረጋገጥ ትሞክር እንጂ በቀጣይም ምናልባት ወደ ፓናማ ቦይ ፊቷን ልታዞር የምትችል ቢሆንም ይህ ግን ዘላቂ የሚሆን አይመስልም ነው የሚሉት። ምክንያቱም የአሜሪካንን ድርጊት ወዳጆቿ የሆኑ ባህላዊና ታሪካዊ አጋሮቿም እየተቃወሙት ጭምር ነውና። ይህም ብቻ አይደለም። እንደ ቻይናና ሩሲያ ያሉ እንዲህ ያሉ ሰሞነኛ የአሜሪካ እንቅስቃሴዎችን በጸጋ ተቀብለው ቁጭ ይላሉ ተብሎ አይጠበቅም። ስለዚህም ዓለም ከአንድ ንጥል ጠርዘኛ የበላይነት ማለትም ከዩኒፖላር ይልቅ ወደ መልትዓ ብዛ ኢኮኖሚና ፖለቲካ መቀየር እንዳለባት የዓለም ሁሉ ስምምነት ይመስላል። በዓለም አቀፍ መልኩም አሁን ያለንበት ሁኔታ ከጂኦ ኢኮኖሚም ሆነ ከጂኦ ፖለቲካ አንጻር ዓለም ወደ አዲስ የኃይል አሰላለፍ እየገባች መሆኑን ያመላክታል። ኃይል ዛሬ በመንገድ ላይ ብቻ አይለካም። በገበያ፣ በንግድ መስመር፣ በቴክኖሎጂና በአቅርቦት ቁጥጥር ይለካል። ዓለም ከአንድ ማዕከል ወደ ብዙ ማዕከሎች እየተንቀሳቀሰች ነው። ለመሆኑም ይህ ለአፍሪካ ምን ማለት ይሆን? ለአፍሪካ በአንድ በኩል ትልቅ ዕድልን በሌላ በኩል ደግሞ ሪስክም ጭምር ያለው ነው። ቻይና አፍሪካን ትፈልጋለች፣ አውሮፓና ህንድም እንደዚሁም። አሜሪካም አፍሪካን በእጅጉ ትፈልጋለች። አደጋው ግን የሌሎች ኃይሎች ውድድር መድረክ እንዳትሆን ነው። አፍሪካም ከዚህ አንጻር ግልጽ ስትራቴጂ ካልያዘች ከዚህ አዲስ የዓለም ትርፍ ሳይሆን ጉዳትን ልታስተናግድ ትችላለች ይላሉ ሁኔታውን የሚከታተሉ ባለሙያዎች። በመጨረሻም የእንግሊዝና ቻይና መቀራረብ፣ የህንድና የአውሮፓ ኅብረት ግዙፍ የንግድ ስምምነት አንድ ነገርን በግልጽ ያመላክታሉ። ዓለም እየተከፋፈለች አይደለችም። እንደውም ይበልጥ እየተደራጀች፣ እየተቀራረበች ነው። ይህን አዲስ ዓለም የሚያሸንፉት እነዚህ ናቸው። የሚመዘኑ፣ የሚለዋወጡ፣ ከሁሉም ጋር በጥቅም መሠረት የሚሰሩ፣ አንተም ተጠቀም እኔም ልጠቀም፣ ሁላችንም አሸናፊዎች እንሁን የሚሉ ሀገራት
አሸንፈው ይወጣሉ። ይኸው ነው አዲሱ የዓለም ሥርዓት እየሄደበት ያለው መንገድ። የተከበራችሁ አድማጮቻችን ከፋና ሚዲያ ኮርፖሬሽን ሲተላለፍላችሁ የቆየው ሳምንታዊው ዳሰሳችን የእስካሁኑ ነበር። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። የዛሬው ተረኛ አዘጋጅና አቅራቢ ተስፋ ያለነ ነኝ። ጤና ይስጥልኝ።